አሁን አብርሃም እያደረገው ያለው ነገር አንድ እድል ስጪው ተብሎ አንድ እድል የሚሰጠው ነው። የምሬ ነው ማለት አንድ እድል ስጪው ማለት የሆነ ጥፋት አጥፍቶ ብቻ ወይ የሰከረ እየመጣ በቃ ሱስ አላቆም ብሎ የሆነ አይነት ነገር እያጠፋ ምናምን እሺ ብቻ የሆነ ነገር አድርጎ ቢሆን እሺ ይሁን። አንድ እድል አይደለም 10 እድል ስጪው ይባላል። እሱ እኮ አንድ ደቂቃ ከሄርሜላ መለያየት የማይፈልግ ሰውዬ እንዴት አድርጋ አንድ እድል ትስጠው? ምንድነው የምታወሩት? እኔ ሴቶች እስኪ ልጠይቃችሁ፣ የገዛ ባላችሁ ከሌላ ሴት ጋር እንደፈለገ የሆነ ከዛ ጓደኞቹ መተው አንድ እድል ስጪው እስኪ። ምን አይነት እድል? ያችን ሴት ከህይወቱ አስወጥቶ የበደለውን ያሳዘነውን ትዳሩን ሚስቱን ይቅርታ ጠይቆ መካስ ባለበት መንገድ ክሶ ወደ ሚስቱ መመለስ ሲገባው ሚስቱ ምን አይነት እድል ትስጠው? እድል እየሰጠችው እኮ ነው እየሄደ ከሌላ ሴት ጋር የሚላላሰው። በነገራችን ላይ አንድ አይደለም 50 እድል ሰጥተዋለች እኮ። አንዱንም እድል አልተጠቀመም አብርሃም። ልጁን የሚጎዳ ነገር እያደረገ ሚስቱን ብቻ እኮ አይደለም ልጁ ነገ ምንም ማያውቀው አባቱን እኮ አያውቅም ማለት እኮ ነው። አብርሃም እኮ ማለት እኮ ለተወለደው ልጁ እኮ እንደሞተ ነው የሚቆጠረው ከሄደ ማለት ነው። በአራስነት በ2 ወሩ ነው በ3 ወሩ ልጁን ጥሎ ሄዶ ልጁ አባቱን ሲያድግ አስቡ። 3 ዓመት 4 ዓመት 5 ዓመቱ ላይ እንደ አባት ከፍ እያደረገ የሚያጫውተው አባት በህይወቱ ሳይኖር ሰዎች ልጆች ከአባቶቻቸው ጋር ሲጫወቱ እያየ በምን አይነት የተለንቦና ቀውሶስ ልጁ እንደሚያድግ አስቡ። ካደገ በኋላ ልጁ ጋር መጥቶ ልጄ አባታ አለኝ ቢለው ምን ያደርግለታል? ይሄን እናንተ እንዴት ማሰባችሁ? ሰላም ጤና ይስጥልን ውድ ቤተሰቦች እንደምን ቆያችሁልኝ? ሁሉ ሰላም ሁሉ ሸጋ። እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሁሉ ይጠብቃችሁ። ያሰባችሁትን ፈጣሪው ያሳካላችሁ። ከሀገር ውጭ ያላችሁ እንዲሁ በሰላም በጤና ከሀገራችሁ እንደሄዳችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር ያብቃችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እንዲሁም የደወል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ወዳችኋለሁ። ቪዲዮ ሲጀምሩት ግድ የላችሁ ላይክ አድርጋችሁ ጀምሩ። ሩታን እስቲ አውሩልኝ ብሎ ነው የመጣው። እኛ የምር ስንነግራችሁ ጥፋቶች አሉበት፣ ብዙ ክፍተቶች እሷም ጋር እሱ ጋር ሊኖሩ ይችላሉ። ነገር ግን በቃ አንዳንዴ ከሰው ስህተት ከብረት ዝገት አይጠፋም። አያችሁ እናንተ አሁን ንግግራችሁ እንዳለው ወደ አብርሃም እንደሚያደላ ለሩታ አስባችሁ ለትዳራቸውም አስባችሁ አይነት ነገር አይደለም እያሳያችሁ ነው ያላችሁት። በሁለቱም መካከል ክፍተት ሊኖር ይችላል ምናምን፣ በሁለቱም መካከል አይደለም በአብርሃም መካከል ነው ትልቅ ክፍተት ያለው። በቃ ትልቅ ክፍተት ያለው በሩታ መካከል ክፍተት ከተፈጠረም አብርሃም በፈጠረው መንገድ እንጂ ምንድነው ውሻ በቀደደው ጅብ ይገባል እንደሚባለው የለም። አብርሃም በፈጠረው ክፍተት እንጂ ሩታ ጋር ክፍተት የተፈጠረው ሩታ ራሷ የፈጠረችው ክፍተት የትዳር አደጋ ላይ እንዲወድቅ እዚህ ደረጃ እንዲዳረሱ ያደረገችው ምንም ነገር የለም። ዝም ብላችሁ አቀባጥሩ እየመጣችሁ እዚህ ጋር የሆነ አዛኝ የመሰላችሁ ምናምን ነገር የሆነ አይነት ለትዳራችሁ ተጨናቂ አይነት ነገር ራሳችሁን እያስመሰላችሁ እኛ ላይ ሙዳት ተያዙ። ወፍ ምንም ያደረጋችሁት ነገር የለም። ወፍ ምንም ያደረገችው ነገር የለም። እናንተ እንደምትሉት ምንም የፈጠረችው ክፍተት የለም። ጥፋት ካጠፋም አብርሃም ነው ያጠፋው ብላችሁ በሙሉ ልብ መናገር ለምን አቃታችሁ? ለእውነት የምትቆሙ አይነት ሰው ስላልሆናችሁ እያጎረሰ ይልካችኋል። እዚህ ጋር እየመጣችሁ ምናምን ህዝቡን ለመሸወድ ወፍ አባቢ አልሰማችሁም። በቀጥታ ሳይሆን ኢንዳይሬክትሊ ቢመጣም እንደዚህ ማድረግ ምናምን ነገር ነው እያልሻለች እና እኮ ወጣም ወረደ። አሁን ዳይሬክትሊም ሆነ ኢንዳይሬክትሊም ሆነ ብቻ ሐሳቤ እንደሚችል ተናግሬያለሁ። ግን ደግሞ አሁን በዚህ ልክ እኔን እንደዚህ ሌላ ነገር ውስጥ ለማስገባት ፈልጋችሁ ወይም ደግሞ በሰዎች ሌላ ነገር ለማስባል ፈልጋችሁ ከሆነ ሐሳባችሁ እንደዚህ ሁሉ ጊዜ እየመጣችሁ ሌላ ነገር የምታወሩኝ ችግር የለውም። ማንም የሚፈልገውን ይበል። እንደው ፈቃደኛ ነው እኮ ማለት ይዘው የሚመጡት ሐሳብ የሚናገሩት ሐሳብ እንዳለ ምንድነው ሩታን የሚያስጠቁር ሩታ ፍላጎት እንደሌላት ሩታ እንደምትንቀው ሩታ እንደማታከብረው ምናምን ነው የሚናገሩት እየመጡ። ይሄ ደግሞ ሲደጋገም ሰዎች ውስጥ ምንድነው የሚገባው የአብርሃም ሲያረጋቸው የነበሩት ነገር ትዳሩ እዚህ ደረጃ በማን ምክንያት እንደደረሰ ምናምን ሰዎች እየረሱ ይመጡና የነሱን ንግግር ብቻ እየሰሙ ሩታ ላይ እንዲፈርዱ። ሩታ መታረቅ ስለማትፈልግ ነው እንጂ ሩታ መታረቅ ባለመፈለጓ እንጂ አብርሃም እዚህ ነገር ውስጥ የገባው ሩታ መታረቅ ብትፈልግማ ኖሮ አብርሃም እዚህ ነገር ውስጥ አይገባም ብሎ ሰው እንዲያስብ ነው እነሱ የፈለጉት። ይሄን ያክል እንኳን የሚመለከቷችሁ ሰዎች እንደዚህ አይነት የወረደ አስተሳሰብ የሚያስቡ ሰዎች አይደሉም። ቢያንስ ከናንተም የተሻሉ በህይወትም በእድሜም ከናንተ የተሻሉ ሰዎችም እንደሚመለከቷቸው ወቁ። ከነሱ በተሻለ የትዳር ህይወት ውስጥ እየኖሩ ያሉ ሰዎችም እንደሚመለከቷቸው ወቁ። ህፃናት ነው የሚመለከተን ብላችሁ ነው እንደምታስቡት? የህፃን ወሬ የምታወሩት እናንተ እየመጣችሁ የማይሆን የህፃን ወሬ የምታወሩት የሚመለከቱን ሰዎች ህፃናት ናቸው ብላችሁ ነው እንደምታስቡት? ሩታ ከናንተ ሐሳብ ጋር ልትስማማ የምትችለው እናንተ ከአብርሃም ሐሳብ ጋር መስማማት ስታቆሙ ብቻ ነው። እናንተ የሩታን ፍላጎት ብታቁ ኖሮ እንደዚህ አትሆንም። የሩታ ፍላጎት ምንድነው? ባሏ ከስተቱ ተመልሶ ሰተትማ አይደለም እኮ ከባድ ነገር ነው ያደረገባት። ግን በቃ እሷ ከፈለገች እንዲመለስ ከቀልቡ ሆኖ
ወዶና ፈቅዶ ይህንን ነገር እያደረገብኝ ያለው ነገር ወይም በትዳሩ ላይ አብርሃም እያደረገ ያለው ነገር እሱን ደስተኛ የሚያደርገው ወይም ደግሞ የሆነ ውስጡ ተቀብሎት አይደለም። ወደ እኔ ቢመለስ እኔ እቀበለዋለሁ፣ ይቅርታ አደረግለታለሁ። ስህተቱን ቢያምን እያደረገ ያለው ነገር አግባብ እንዳልሆነ ቢያምንና በትክክለኛው መንገድ አንድ ሰው ከሚስቱ ጋር ሲጣላ ወደ ሚስቱ በሚመለስበት ጥፋቱን አምኖ ወደ ሚስቱ በሚመለስበት መንገድ ወደ እኔ ቢመለስ እቀበለዋለሁ ብላ እጇን ዘርግታ እየጠበቀችው ያለችን ልጅ እናንተ ግን መታችሁ አስፈራርታችሁ ተስፋ አስቆርጣችኋት። ነገ ምን ይሆናል? ልጄ ያላባት እንዴት ይሆናል? እንዴት ጥሎኝ ከሄደ ምን ሆናለሁ አይነት ስጋት ፈጠራችሁባት። እናንተ ፍርሃት ውስጧ አድሮባት ከዛ ወደ ባሏ እንድትመጣ አማራጭ አታ ምንም የምታመጣው ነገር የለም። ምንም የሚፈጠርባት ነገር የለም። በቃ ማንም ሴት የማታደርገውን ነገር እያደረገች ነው። ይሄንን እድል ተጠቅሞ አብርሃም ወደ ትዳሩ እንዲመለስ ማድረግ ሲጠበቅባችሁ ሄዳችሁ ከሩታ ሐሳብ ጋር ተስማምታችሁ ይሄንን ሐሳብ ወደ አብርሃም ይዛችሁ ሄዳችሁ አብርሃምን ሄዳችሁ ትዳርን የምትፈልግ ከሆነ አሁንም እድል አለ። ወደ ትዳር መመለስ የምትፈልግ ከሆነ አንተ ከዚህ የማይረባ ቆሻሻ ተግባር መመለስ ብቻ ነው የሚጠበቅብህ። ሚስት ሙሉ ለሙሉ ልቧን አልዘጋችብህም። ቤተሰቦቿም ሁሉም ሰው ያንተን መመለስ ነው እየጠበቀ ያለው። ከቀልብህ እየሆንክ አይደለም። አንተ ከቀልብህ ሆነ የምታረጋቸው ተግባሮች ትክክል እንዳልሆኑ አምነ ወደ ትዳር መመለስ ብቻ ነው የሚጠበቅብህ። ይሄንን ተራ ወሬህን ተው። ልጄን አንድ ያሳዩኝ ከዛ ልጄን አይቼ ሊሂድ ምናምን የሚሉ ትርኪ ሚርኪ ወሬዎችን አታውራ። ሩታ በምንም ተአምር ልጇ ያለ አባት ፍቅር እንዲያድግ የምትፈልግ አይነት ሴት አይደለችም። የዚህን ያክል ጨካኝ አይደለችም። የዚህን ያክል ብቻ ያንተን ያክል እንኳን እሷ ጨካኝ አይደለችም። ሩታ ሳትሆን እግዚአብሔር ነው እድል እየሰጠ ያለው። ወደ ትዳር ተመለስ ብላችሁ መምከር ሲጠበቅባችሁ መታችሁ እናንተ እነሱ እንዲለያዩ ሊያደርጋቸው የሚችል ነገር ነው እያደረጋቸው ያላችሁት። ምክንያቱም አንዴ ብቻ ልጁን አሳይውና ከዛ ከሀገር ይውጣ። ይሄ ማለት የሰይጣን የክፋት ወሬ ነው። ለሰው ብዬ እኔ ደንታ ይችላል ማለት ነው። ልከራከርሽ አልፈልግም። በቃ አይደለም መብት እንዳለው ታውቂያለሽ አብርሃም። መብቱ ሌላ ነገር ነው። ነገር ግን እኔ ተናገርኩኝ እንዴ ለምን ነው መጥፎ ነገር እንድናገር የምትጠብቁት? ከኔ ተናገርኩኝ እሺ አልኩኝ አይደለ? እሺ እስካልኩኝ ድረስ ደጋግማችሁ ሌላ ሐሳብ ምንም የተለየ ነገር ላታመጡ። በነገራችን ላይ ሩታ በጣም ብልጥ ናት። መብቱና መብቱ ያልሆነውን ነገር በደንብ አድርጋ ጠንቅቃ ታውቃለች። በዚህ ደረጃ ሩታ ገገማ አይደለችም። ልጄን አላሳይም ስላለችው ልጇን አለማሳየት እንደምትችል የምታመን አይነት ሴት አይደለችም። ህጉን ታውቃለች። ምክንያቱም ስታይ ማንም ሰው ሲፋታ ከዛ ከተፋታ በኋላ ልጆቻቸውን እንዴት አድርገው ሲያሳድጉና ልጆቻቸውን በህግ አግባብ ሲጠይቁ፣ ስለዚህ የዚህን ያክል ሞኝ አይደለችም። ጫካ ውስጥ አይደለም የምትኖረው። ሰው ያለበት ማህበረሰብ ውስጥ ነው እየኖረች ያለችው። እየመጣችሁ መብቱ ነው እንደዚህ ነው አይነት መብቱ ነው ምናምን እያላችሁ ልጅቷ የምታስፈራሩበት ምንም አይነት ምክንያት የለም። መብቱን በደንብ አድርጋ ታውቃለች። አባት ነው ልጁ ነው ያለ ካላስ አለቀ በቃ ምንም አዲስ ነገር የለውም። በተደጋጋሚ እየመጣችሁ ተመሳሳይ ነገር የምታወሪኝ ከሆነ እንደዚህም እናንተ ምንም ሳታስቡልኝ ማለት ካሰባችሁልኝ እኮ በየጊዜው ተመሳሳይ ሐሳብ ይዛችሁ መታችሁ እኔን ማድከም አይጠበቅባችሁ ማለት። በነገራችን ላይ እሷ እንዳለችው የሚያስቡላት አይነት ወንድ ቢሆኑ ኖሮ ለሷ ብቻ አይደለም ለትዳራቸው የሚያስቡ አይነት ወንድ ቢሆኑ ኖሮ ሩታ ምን እናድርግ? እሱ እንደዚህ እያለ ነው። ይሄ እሱ የማይረባ ሐሳብ ነው። ምን እንምከር? አይሽ እንዴት አድርገን ይሄንን ትዳር እናድነው? ምንድነው አንቺ ፍላጎትሽ? እስኪኛ የተሻለንን ነገር እናደርግ። አብርሃም እንደዚህ እያለ ነው። ይሄ እሱ የደከማ አስተሳሰቡ ነው። ስለዚህ ይሄንኛ ተቀብለን አይደለም። በዚህ ጉዳይ እንዴት እንስማማለን? እንዴትስ ይሆናል? ትዳሩን ጥሎ ልጄን ብቻ አንድ ቀን አይቼ ከሀገር ልውጣ ከሴት ጋር ልኮብልል እያለን በዚህ ጉዳይ እንዴት እንስማማለን? ይሄ የሚሆን ጉዳይ አይደለም። ነገኛም ትዳር ይኖረናል፣ ነገኛም ልጅ እንወልዳለን። አየህ ነግበኔ ነው ጉዳዩ። ስለዚህ እኛ የተሻለንን አድርገን ሁለታችሁ የምትታረቁበትን ነገር እንድንፈጥር ምን እንድናደርግ ትወጃለሽ? ምን እንበለው ሄደን ምንድነው ጥፋቱ? ምንድነው እንዳያገናኛችሁ እንዳትታረቁ እንዳትስማሙ እንዳታወሩ እያደረገ ያለውን ነገር እስኪ ንገሪን ብላችሁ ነው መጠየቅ ያለባችሁ እንጂ እየመጣችሁ የማይረባ ወሬ አረከባድ ነው ተው ተናገር ያለውኝ እሺ ብላችሁ ማለፍ ነበረባችሁ። ሁሌ እየመጣችሁ አንድ አይነት ነገር የምታወሩ ከሆነ ሌላ ዓላማ አለው ማለት ነው እንጂ እውነት እናንተ ይሄን ነገር ፈልጋችሁት ከሆነ መተው ነበረባችሁ። በቃ ተናገር ያለውኝ ተናግራለች እሺ ብላለች መሄድ ትችላለህ ሚሊዮን ነገር ማድረስ ትችሉ ነበር። በረጋራችን ላይ በብዙ አይነት ነገር ሞከሩ አንቺን ለመጣል አንቺን ነጥብ ለማስጣል አንቺን የሆነ ነገር ለማድረግ በጣም ሞከሩ፣ አልቻሉም። የምሬን ነው የምላችሁ። 4 ነው 5 ሰዎች አሉ አብርሃም ጋር 4ቱ 5ቱ አንድ ላይ ተጨምቀው ሩታን ያክሉ የሩታን ያክል አይምሮ የላቸውም። የሩታን ያክል ብልጥ አይደሉም። የሩታን ያክል ነገሮችን መረዳት አይችሉም። የምሬን ነው። በጣም ነው ያፈርኩባችሁ። እንዴት ደግሞ ትላንትና ምንድን ነበር ሲስተርሽንም ሳውራት ምናምን ነገር በቃ ችግር የለውም ያለውን ነገር ከሷ ጋር ቤት ቁጭ ብዬ አውርቼ ያለውን ነገር የምትስተካከልበት ሁኔታም ይኖራል። እኔ ካልኳት ምንም ወደኋላ የምትለው ነገር የለም ብላ ስላለች አሁን ደግሞ ምናልባት
የተለየ ነገር ሀሳብ ይኖራል ብላ በነገራችን ላይ ይኸውላችሁ እያወራችሁ ያላችሁት የሆነ ስለ መንደር ጥር አይደለም፣ ስለ ትዳር ነው። ስለ ትዳር የሚመለከታት ደግሞ ሩታ ናት። ቤተሰብ አንዴ ሰጥቷል። በቃ እቺ ልጅ የልጅ እናት ሆናለች። የራሷ የሆነ ህይወት የራሷ የሆነ ላይፍ አላት። በሷ ህይወት ላይ የማንም ሰው ምክር እየመጣ የማንንም ሰው ሐሳብ እየተቀበለች የሆነ አይነት ነገር የምትፈጥርበት ህይወት ውስጥ አይደለም የገባችው። በራሷ የምትመራው በራሷ የምታደርገው በራሷ ነገሮችን መፍታት የምትችልበት ትዳር ውስጥ ነው ያለችው። እህቷ፣ ቤተሰቧ፣ እናቷ ምንም ሊመክሯት እንደ አባት፣ እንደ እናት፣ እንደ ወንድም የሆነ እንደ እህት ልጃቸው ስለሆነች ማድረግ ያለባቸውን ነገር መሆን ያለባቸውን ከጎኗ መቆም ያለባቸውን ያክል ይቆማሉ እንጂ በሷ ህይወት ላይ የፈለጉትን ነገር የመናገር የፈለጉትን ነገር የማውራት መብት የላቸው። አከተመ በቃ። እሷም በእነሱ ህይወት ላይ መብት እንደሌላት ማለት ነው። ትዳሩ የሷ ነው። ያጠፋችው ጥፋት ካለ ህይወቷ አደጋ ላይ እንዲወድቅ ትዳሩ አደጋ ላይ እንዲወድቅ እያደረገች ያለችው ነገር ካለ ይመክሯታል። ከዛ ውጭ ግን ኮብልሎ ከሌላ ሴት ጋር ባሏ ጥሏት ሄዶ ምን እንዲሏት ነው? ምን እንዲመክሯት ነው የፈለጋችሁት? ቢኮበልልም ያፈቅርሻል ችግር የለም እሱ እንደፈለገ ከሴት ጋር ይሁን ባልሽን ተቀብለሽ አርፈሽ ኑሪ እንዲሏት ነው የፈለጋችሁት? ብቻ ብዙ ስህተት ሊኖርብን ይችላል። ከብረዝ ጋር ከሶስት አተተሽ ቢያንስ መልካም ነገሩ ለማየት መሞከርና ቢያንስ ሰላም ለመፍጠር መሞከር ነው የሚሻለው። ቂም ጥላቻ ለማንም አያዋጣም። እኔ ምንድነው ቂም ጥላቻ ምናምን ምንድነው የገቡት? ደመኛ እኮ አይደሉም ልጆቹ። ተደባድቦ እኮ አይደለም እንዴ። ትዳር ስለ ትዳር አውሩ እንጂ እናንተ ስለ ድብድብ ነው እንዴ የምታወሩት? የምን ደመኛ የምን ጥላቻ ውስጥ ነው የገባችሁ? እኔን የሚመጥን ትዳሬን የሚመጥን ነገር አይደለም እያደረገ ያለው። ሚስት እንዳለው ሰው አይደለም እየሆነ ያለው። እኔ ያለሁት እኔ ልጁ እናት ያለውኝ ከሌላ ሴት ጋር እየተላላሰ ነው እኮ ነው እያለቻቸው ያለችው። በትዳሩ ላይ ሌላ ሴት ደርቧል፣ በእኔ ላይ ሌላ ሴት ደርቧል እኮ ነው እያለች ያለችው። ያለን እኮ 80 ወረቀት ነው ጋብቻን የፈጸምነው። ጋብቻ ደግሞ የሚፈጸመው ከአንድ ሴት ጋር ነው። ጋብቻ ከአንድ ሴት ጋር ከሆነ እሱ ሌላ ሴት ጋር ምን አስኬደው ነው እያለች ያለችው። ምንድነው የምትቀባጥሩት? የምን ደመኛ የምን ጥላቻ የምን እንትን ውስጥ ገባችሁ እናንተ? የተጣላው እኮ ከወንድ ጋር አይደለም ከሆነ ጎረምሳ ጋር ምናምን እኮ አይደለም። አብርሃም የተጣላው ከሚስቱ ጋር እኮ ነው። ከሚስቱ ጋር የተጣላው ደግሞ ሚስቱ ላይ ሴት ደርቦ ነው። በቃ ሚስት እያለው ከማይሆን ከሚስቱ ጋር በማይረባ መግባባት እዚህ ግባ በማይባል ጥል ከሌላ ሴት ጋር ግንኙነት ጀምሮ እኮ ነው። በእርግዝና ወቅት አብሯት አልነበረ። ወልዳም እንደገና ልጁ ረፍት አልሰጣት አለ እንዴ። ለሚስቱ አይምሮ እንዴት አይጠነቅቅም ሰው? እንዴት እኔ ግራ እኮ ነው የሚገባኝ። እናንተ እንደምትሉት አብርሃም የሚወዳት የሚያፈቅራት ከሷ ጋር መታረቅ ከሷ ጋር መስማማት ከሷ ጋር አብሮ መኖር እንደሚፈልግ ቢሆን እንዴት ለሚያደርገው ነገር አይጠነቀቅም? እንዴት ለውሎ አይጠነቀቅም? እሱ አንድ ሴት እንደፈለገች ስትለጣጠፍበት እንዴት አይጠነቀቅም እንዴ? ለእናንተ አንድ ሰው በሚስቱ ላይ በትዳሩ ላይ ቺት ማድረግ ማለት ምን ማለት ነው? እንዴት ነው እናንተ የምትገነዘቡት ወይም የምትረዱት? ቺት የሚባለውን ነገር ምንድነው የምትቀባጥሩት? ኧረ ተው በእናታችሁ ተው። እቺ ልጅ ቆይ ምን አደረገቻችሁ? ምንድነው የበደለቻችሁ? ለምንድነው የሷ ጉዳት የሷ ህመም ያልታያችሁ? ሐዘኗ እንባዋ እንዴ ልጅቷ ኧረ ተው ግን እንዴ አይኗን እስኪዩት። ለምንድነው ሰላም ማሰጧት? ይገባኛል። እኔ እኮ አሁን ደክሞኛል እኮ ማለት እውነት እንዴት ነው ማሳየት ያለብኝ ነገሮች እንዳይበቁኝ? በቃ አንድ ድልስጩ እንደሰለችኝ ሁሉንም ነገር መተው እንደምፈልግ እኔ እስኪ ይሄን መልሱልኝ። አሁን አብርሃም እያደረገው ያለው ነገር አንድ እድል ስጪው ተብሎ አንድ እድል የሚሰጠው ነው? የምሬ ነው ማለት አንድ እድል ስጪው ማለት የሆነ ጥፋት አጥፍቶ ብቻ ወይ የሰከረ እየመጣ በቃ ሱስ አላቆም ብሎ የሆነ አይነት ነገር እያጠፋ ምናምን እሺ ብቻ የሆነ ነገር አድርጎ ቢሆን እሺ ይሁን። አንድ እድል አይደለም 10 እድል ስጪው ይባላል። እሱ እኮ አንድ ደቂቃ ከሄርሜላ መለያየት የማይፈልግ ሰውዬን እንዴት አድርጋ አንድ እድል ትስጠው? ምንድነው የምታወሩት? እኔ ሴቶች እስኪ ልጠይቃችሁ፣ የገዛ ባላችሁ ከሌላ ሴት ጋር እንደፈለገ እየሆነ ከዛ ጓደኞቹ መጥተው አንድ እድል ስጪው እስኪ። ምን አይነት እድል? ያችን ሴት ከህይወቱ አስወጥቶ የበደለውን ያሳዘነውን ትዳሩን ሚስቱን ይቅርታ ጠይቆ መካስ ባለበት መንገድ ክሶ ወደ ሚስቱ መመለስ ሲገባው ሚስቱ ምን አይነት እድል ትስጠው? እድል እየሰጠችው እኮ ነው እየሄደ ከሌላ ሴት ጋር የሚላላሰው። በነገራችን ላይ አንድ አይደለም 50 እድል ሰጥተዋለች እኮ አንዱንም እድል አልተጠቀመም አብርሃም። ታገስኩኝ አንዴ እስከሚበቃኝ ድረስ። ያሳለፋችሁት ፍቅር አሁን ከተፈጠረው ነገር አይበልጥም። ገብቶሻል? አንድ ፔፐር ላይ ትንሽ ነጥብ ጥቁር ነገር ካለች ያቺ ጥቁር ነገር ነው ጎልታ የምትታየው። ያ ሁሉ ያሳለፋችሁት ነገር እያለ ይቺ ትንሽ ያሳለፉትን መልካም ጊዜያቶች እኮ ረግጦ ወደ ሌላ ሴት እኮ ሄደው አብርሃም ነው እኮ ምንድነው መቀባጠረው እንዴ? እርግዝናዋ እንኳን እንዳይሄድ እኮ ያላደረገው እኮ አብርሃም እኮ ነው። መውለዷ ወደ ሌላ ሴት እንኳን እንዳይሄድ እኮ አላደረገውም። አይኑን በአይኑ አይቶ አባት አድርገው እንኳን እኮ ሌላ ሴት ላለመሄድ እኮ አብርሃም አላመነታም። ምንም እኮ አልመሰለውም። ማርገዟ ምንም አልመሰለውም። መውለዷ ምንም አልመሰለውም። የሚጨነቀውና የሚያስበው ለሄርሜላ ከሄርሜላ ጋር ከዚህ በኋላ መቀጠል አልፈልግም ከህይወታችን ውጪ ብሎ የተናገረ ቀን አብርሃም በምን አይነት ስሜት ውስጥ በምን አይነት ማዘን ውስጥ በምን አይነት መሰበር ውስጥ ሆኖ ለሄርሜላ ሲነግራት አላየ?
የምን ነጥብ ነው የምታወራው? አብርሃም በነጭ ወረቀት ላይ ያለ ትንሽዬ ነጥብ ጥፋት ነው ያጠፋው? እያወራችም ያለችው ስለ ትዳር ጉዳይ ነው ብራዘር፣ ስለ ህይወት ነው እያወራች ያለችው። ተራ ነገር አይደለም አብርሃምና ሩታ መካከል የተፈጠረው። አንተ የሩታን መበደል፣ የሩታን ማዘን፣ ትዳሯ እንደዛ ምስቅልቅል መውጣቷ፣ አንገቷን መድፋቷ፣ በቤተሰቦቿ ፊት ኮንፊደንስ ማጣቷን እንደ ነጥብ ነው እያየው ያለው። ያ ምንም አልመሰለህም አንተ? እስኪ እሱ ምን ሆነ? እስኪ እሱ የሆነውን ንገረኝ ለሩታ ብሎ በትዳሩ ውስጥ የደረሰበትን አንድ ነገር ንገረኝ። ትዳሩ ላይ አለመግባባት መፈጠሩ ወደ ሌላ ሴት እንዳይሄድ አድርጎታል? ከሩታ ጋር መጣላቱ ከሄርሜላ ጋር እንዳይላላት አድርጎታል? አላደረገውም። እሷማ አረ በኢየሱስ እኔ ምን እንደምን ማለት ጥፋት የለብኝም ማለት አትችይም። ምክንያቱም ከሰው ሁልጊዜ ጥፋት አለ፣ ክፍተት አለ። አንቺም ክፍተት አለብሽ፣ እሱም ክፍተት አለ። ነገር ግን በዚህ ሰዓት ክፍተታችሁን እንድታዩ አይደለም የምንፈልገው። መልካም ጊዜያችሁን አስተውሉ። ክፍተት ሩታ ለመድፈን የምትችለውን ያክል ርቀት ሄዳለች እኮ። አብርሃም ያንን ክፍተት እያሰፋው እየሄደ ያለ። ያ ክፍተት እየሰፋ ሄደው ደግሞ ሄርሜላ የምትባል ልጅ በህይወቱ ከመጣች በኋላ ነው። የገዛ ጓደኞቹ ተሰብስባችሁ አይደል እንዴ የፍቅር ጥያቄ እንድታቀርብለት ስትገፋፉ የነበራችሁት? ከሩታ ሄርሜላ ትሻለሃለች ብላችሁ ስትመክሩ የነበራችሁት የገዛ ጓደኞቹ አይደላችሁ? በምትናቅበት በማትከበርበትና በማትፈለግበት ቦታ ምን ትሰራለህ? የምታፈቅርና የምታከብርና የምትፈልግ ሴት በዙሪያ አለች። እስኪ እጅን ተመልከተ። እጅ ላይ ያለች ሴት እያለች ለምንድን ነው ለዛ ሴት የምትጨነቀው እያላችሁ የማይረባ ጋንንታዊ ምክር ስትመክሩት የነበራችሁ የገዛ ጓደኞቹ አይደላችሁ? እዛ እየሄዳችሁ ከዛ ሴት ጋር ሁን ትላላችሁ፣ እዚህ የመጣችሁ አብራችሁ ሁኑ ትላላችሁ። እንዴ ሐሳባችሁን አንድ አድርጉት እንጂ። ሩታን ተውትና እና ቤላና እነ ቡራ ላይ ሄዱና ይሄንን ቃል ተናገሩ። መጀመሪያ እነዛ ልጆች የሚያደርጉትን ነገር እስኪ ተቃወሙ። አብርሃም ከሄርሜላ ጋር እየሆነ ያለውን ነገር እስኪ መጀመሪያ ተቃወሙ። እሱ ሳይመለስ ተመልሶ ቢሆን እኮ እሰየው። ሄርሜላን ከህይወቱ አስወጥቶ ያደረገው ነገር አግባብ እንዳልሆነ ገብቶ ተጸጽቶ መጥቶ ይቅርታ እየጠየቃት ሩታ ይቅርታውን አልቀበልም ምናምን ብትል እሺ ብትናገሩም ያምርባቸዋል። እሱ እዛ የሄርሜላ ጭን ውስጥ ተቀምጦ እናንተ መታችሁ ሩታ የምታስጨንቁበት መንገድ ምንም ሊገባኝ አልቻለም። በተለያዩ ጊዜያት ግን አሁንም ቢሆን መሸነፍ ደግሞ ምንም ማለት አይደለም። አሁን እሱ በቃ ነገሮችን እንትን ብሎ አንቺን እየጠየቀ ነው አይደለ? ይቅርታም ምንም እያለ ነው አይደለ? እስከ መቼ መሸነፍ ማለት? ሩታ እኔ ማለት ይቅርታ የሚለው ከሄርሜላ ጋር እንደፈለገ እየሆነ ይመጣና ይቅርታ ይላትና ሄርሜላ ጋር ነው ተመልሶ የሚሄደው። ይመጣና አንቺን ነው የምፈልገው እያለ ሄርሜላ ጋር ነው ተመልሶ የሚሄደው። ያ እንደዛ አይነት ይቅርታ አለ እንዴ ጎበዝ? ይቅርታ ማለት እኮ ከዚህ በኋላ በእንደዛ አይነት ጥፋት ውስጥ አልገኝም፣ እየሰራሁት ያለሁት ነገር አግባብ አይደለም፣ ስለዚህ ይቅር በይኝ ማሪኝ፣ በድዬሻለሁ ማለት እኮ ነው ይቅርታ ማለት እንጂ ይቅርታ ይላል ከሰዓት ሄርሜላ ጋር ነው፣ ይቅርታ ይላል አዳሩ ሄርሜላ ጋር ነው፣ ይቅርታ ይላል። ኧረ ተው እንጂ ጎበዝ፣ የምትናገሩትን ነገር በማስተዋል ተናገሩ እንጂ በንግግራችሁ ውስጥ ክፋታችሁና ተንኮላችሁ ነው እየታየ ያለው እንጂ ለሩታ አዛኝነት ወይም ለነሱ ትዳር መጨነቃችሁንና መቆርቆራችሁን የሚያሳይ አንድም ተግባር እየሰራችሁ አይደለም። ነፍ ውስጥ ብዙ ማሸነፎች አሉ አውቃለሁ። እሱም ብዬ ብዙ ጊዜ ራሴ እየጎዳሁኝ በቃ ልሸነፍ። በነገራችን ላይ እንደውም ሩታ ሳትሆን አብርሃም መሸነፍ አቅቶት ነው። ከዚህ በፊት ደጋግሜ ነግሬያቸዋለሁ። አብርሃም ከልቡ የሆነ ይቅርታ መጠየቅም አይወድም፣ መሸነፍን አይፈልግም። አጥፍቻለሁ የሚባል ቃል ከአፉ አውጥቶ በቃ አጥፍቻለሁ የሚል ቃል ከአፉ አውጥቶ ወደ ትዳሩ መመለስ አይፈልግም። አንቺ ትክክል ነሽ እኔ ነኝ ጥፋት ያጠፋሁት ማለት አይፈልግም። እሱ የሚፈልገው ሁልጊዜ እንደሚያደርገው አሳስቆ ምናምን ነገር ስጦታ ሰጥቷት አሳስቋት ስጦታ ሰጥቶ ምናምን አሳስቆ ነገሩን አደባብሶት ልክ እሱም እንደ ጥፋተኛ ሳይታይ ሲያረጋቸው የነበሩት ነገር እንደ ጥፋት ሳይታዩበት ወደ ትዳሩ መመለስ ነው የሚፈልገው። ይሄ ደግሞ ቃቃ ህይወት አይደለም፣ ትዳር ይባላል። አባቢ ደስተኛ አድርጌ ላኖርሽ፣ ታማኝ ሆኜ ላኖርሽ፣ በሀዘንሽም በደስታሽም ጊዜ ከጎንሽ ልቆም ብሎ ነው ያገባት ብራዘር እንጂ እንደፈለግኩ ሆንብሻለሁ ካላጎደልኩብሽ፣ ሆድሽ ከሞላ፣ ቆንጆ ከለበሽ፣ ካማረብሽ፣ ሁማኔር ከገዛውልሽ፣ ወርቅ ከሰጦሽ፣ መኪና ከገዛውልሽ የፈለግኳት ሴት ጋር ቢሄድ እንዳትከለኪም ብሎ አይደለም ያገባት። ወርቼ ብቻዬን ባለሁበት ሰዓት ምንም ይህን ነገር ብትተው ይሻላል። እኮ ተጎድቼ ብቻዬን ባለሁበት ሰዓት ምንም ይህን ነገር ብትተው ይሻላል ብለው ጓደኞቹም ቤተሰቦቹም ሲጠይቁት ማረፍ ነው ፈልጉ ብሎ ጥሎ የሄደ ሰው ነው ወደ ሌላ ሀገር። እኔ በምን አይነት ሁኔታ ውስጥ ሆኜ እኔ ግን ያን እንደዛ አይነት ነገር ለማድረግ እዛ የሆነ ቦታ ደርሼ ነገሮችን ጨርሼ ታይ ሲለኝ የተውኩኝ ሴት ነኝ። ያንን እንኳን ማሰብ ካልቻለ ዛሬም ላይ ይሄን ነገር እየደገመ ካለ ነገራችን ላይ አሁን የተናገረችው ንግግር ትልቅ ነገር ነው። ያን ሁሉ ነገር አድርጎባት ሁሉን ታይ ስትባል እሺ ብላ ከኔና ከሄርሜላ ምረጥ፣ ከትዳርህ ምረጥ ማለት ነው። በቃ ከኔና ከሄርሜላ ምረጥ ብላው አሻፈረኝ እኮ ያለ ሰውዬ ነው። ያኮክ ትልቅ እኮ
ስለ ልቦና ጉዳት የሚያደርስባት እኮ ነው። ትልቅ የልብ ስብራት የሚያደርስባትን ነገር እኮ አብርሃም አድርጓል። የገዛ ሚስቱን የ80 ሚስቱን መምረጥ እኮ ያቃተው ሰው እኮ ነው። እርጉዝ ሚስቱን እኮ መምረጥ ያቃተው ሰው እኮ ነው ጎበዝ። ያቺ ነገር እኮ አብርሃምን ሙሉ ለሙሉ ጥፋተኛ ነህ እንድትሉ ደረታችሁን ነፍታችሁ አብርሃም አንተ ነህ ጥፋት ያጠፋኸው፣ ትልቅ ጥፋት አጥፍተሃል፣ እንዴት አድርገህ ይሄን ነገር ልትክሳት እንደምትችል አይዶን ነው። እኛን እዚህ ውስጥ አትክተተን። አሁን እዚህ ጋር መጣ አትለሳለስ። ሚስትህ ልቧ ተሰብሯል፣ ትልቅ የስነ ልቦና ጉዳት አድርሰህባታል ብላችሁ መናገር ሲጠበቅባችሁ እየመጣችሁ ልጅቷን ለምን እንደምትጫኗት አይዶን ነው። አሁን ካለፈው ነገር ይልቅ ፊት ለፊታችን ላይ ያለው ነገር ማተኮር አለብን። በቃ መተው ፈጣሪ ራሱ እኮ ትቶልናል አይደል? ብዙ ነገር አይደል ይተወልን። ያሳለፍኩትን ማንም ሊረዳው አይችልም። ባኔ ቦታ ካልሆነ አስተቀር ጎበዝ እሱ ፈጣሪ የሚያወደውን ነገር እዛ እያደረገ እሱ እኮ ጥሉ ከፈጣሪም ጋር ከሚስቱም ጋር ነው። በነገራችን ላይ ፈጣሪ የሰጠውን ትዳር ስቶ ያልሰጠው ሴት ጋር ሄዶ ሰው ብቻውን ይሆን ዘንድ መልካም አይደለም የሚመቸውን ረዳት እንፍጠርለት ብሎ ምቹ ረዳት ሰጥቶት ተሳፋሪ ፍለጋ ሄዶ እኮ አብርሃም ነው ትርፍ እኮ የጫነው አብርሃም በህይወቱ ላይ እግዚአብሔር በሰጠው ሴት ላይ ፈጣሪ በሰጠው ሴት ላይ እኮ ሌላ ሴት የደረበ ሰው እኮ ነው አብርሃም። ይሄን እንዴት ነው መመልከት ያቃታችሁ እናንተ? ሩታ እየጣረች ያለች እኮ አሁን እናንተ እንዳላችሁት አዎ ከትናንት ዛሬ የተሻለ ነው። ስለዚህ ትናንትና ያልተሻለው ህይወቷን ለዛሬ ዋስትና እንዲሆናት አብርሃም እያደረገ ያለውን ነገር ስህተቶቹን አምኖ ለነገ ዋስትና ሊሰጣት ይገባል። ያ ነው ሩታ ስጋት ውስጥ የከተታት። ነገ በሌላ ሴት አይተካኝም ወይ፣ ነገስ ሌላ ሴት ህይወታችን ላይ ጎትቶ ይዞ አይመጣም ወይ ነው ኮስቷ ጭንቀት። ምክንያቱስ አብርሃም አንድም ቀን ተጸጽቶ ወይም ደግሞ እያደረገ ካለው ተግባሩ ሲመለስ አይተው አታውቅም። አንድ ቃል ትናገር ብቻ ሩታ ሮጦ ሄርሜላ ጋር ነው የሚሄደው። ታዲያ ይሄ ምን ማለት ነው? ይሄንን እስኪ እናንተ መልሱልን። እሺ እና ልጁንም ሳያገኝ ልጁንም ሳያይ ሌላ ነገር ይፈጠሩ ታዬ እኛ አንረዳው። እሺ እኛ አንረዳው። ግን እኔ ወይ ትዳሩን አጥቶ ሚስቱን አጥቶ ልጁን ቢያጣ ባያየው ምን ይፈይድለታል አብርሃም? መቼም ሌላ ሴት ጋር ሄደው እንደገና አግብቶ ከሌላ ሴት ሊወልድ አይደለ? ታዲያ ምንድነው አሁን ትልቅ ነገር የምታስመስሉት? ትልቁን ነገር ልጅ ያገኝበትን ትልቁን ህብረት ትልቁን ትዳሩን ያጣ ሰውዬ ልጁን ባያየው ልጁን አሁን አየው ነገ አየው አድጎ አየው ምን ይፈይድለታል? ምንም ያመጣለት ጉዳይ የለም እኮ ሊሄድ አይደል እንዴ ጥሎት? አንድ ቀን ማየቱ ምን እሱ አባትነቱ ላይ የሚጨምርለት ነገር አለ? ለልጁ የሚጨምርለት ነገር አለ? ልጁን የሚጎዳ ነገር እያደረገ ሚስቱን ብቻ እኮ አይደለም ልጁ ነገ ምንም ማያውቀው አባቱን እኮ አያውቅም ማለት እኮ ነው። አብርሃም እኮ ማለት እኮ ለተወለደው ልጁ እኮ እንደሞተ ነው የሚቆጠረው ከሄደ ማለት ነው። በአራስነት በሁለት ወሩ ነው በሶስት ወሩ ልጁን ጥሎ ሄዶ ልጁ አባቱን ሲያድግ አስቡት። 3 ዓመት 4 ዓመት 5 ዓመቱ ላይ እንደ አባት ከፍ እያደረገ የሚያጫውተው አባት በህይወቱ ሳይኖር ሰዎች ልጆች ከአባቶቻቸው ጋር ሲጫወቱ እያየ በምን አይነት የስነ ልቦና ቀውስ ልጁ እንደሚያድግ አስቡት። ካደገ በኋላ ልጁ ጋር መጥቶ ልጄ አባት አለኝ ቢለው ምን ያደርግለታል? ይሄን እናንተ እንዴት ማሰባችሁ? አድርጎ ዛሬ ሆኖ ሊጀምረው ይችላል። ለምን እንደሆነ ታውቂያለሽ? ክፍተት እየፈጠርሽ ነው ሩታው። ምንም ክፍተት አልፈጠርኩም። ፈቃደኛ ትሆናለኝ ፈቃደኛ ሆኜ ነበረ። ነገሮችን ግን ወደ ሌላ መስመር እንዲጠመዘዝ የምትፈልጉ ከሆነ ይሄድ እሰየው። እኔ እውነት ያላችሁ ሰዎች እግዚአብሔርን የምትፈሩ ፈጣሪን የምትፈሩ ሰዎች ሩታ ምን አይነት ክፍተት ነው የፈጠረችው? ድንገት ተሳስቼ ከሆነ ንገሩኝ። ያላየሁት ነገር ካለ ንገሩኝ። ሩታ ይሄን አድርጋ ነው በሁለቱ መካከል ክፍተት እየፈጠረች ያለችው የምትሉት ነገር ካለ እኔንም አርሙኝ። የምሬን እኮ ነው። ትዳሯን የምትፈልግ ሴት ለምንድን ነው ክፍተት የምትፈጥረው? ክፍተት ብትፈጥርም አብርሃም እየሄደ ከሚለጠፍባት ሴት ጋር እያደረገ ያለው ነገር እንጂ በሌላ በምንም አይነት መንገድ ከመሬት ተነስታ ለምንድን ነው ታውቂያለሽ? ክፍተት በጣም ነው ያለብሽ። እኔ አሁን ማንም ክፍተት የለበትም እያልኩኝ ሳይሆን አንቺ ደግሞ ነገሩን ለመሸፈን ለማስተካከል የምትሄጂባቸው መንገዶች በልህና የሆነ ማንም ምንም አያመጣም አይነት ነገር ነው። እኛ አሁን የሱን ክፍተት እየሸፈንን ሳይሆን አንቺ ደግሞ እንደዚህ ነው ማንም ምንም አያመጣም እያለ እየሄደ ያለው በአደባባይ ከሴት ጋር በቪዲዮ እየመጣ ያለው ማን ነው? ሚስት ያለው ሰውዬ የተከበረ ትዳር ያለው ሰውዬ ከሴት ጋር እየተላለሰ በአደባባይ ቪዲዮ እየለቀቀ ያለ ሰውዬ ነው እኮ ማንም ምንም አያመጣም እያለ ያለው እኮ። እሱም ብሎታል እኮ ቃል አውጥቶ ማንም ምንም አያመጣም ብሏል። እሷ ምን ላይ ነው ማንም ምንም አያመጣም ያለችው? እኛ አሁን ኖርማል እዚች ጋር አብርሃም ጥፋት አለበት፣ ነገር ግን በዚህ ልክ ለምሮ ውሳኔ ልትወስኝ ይቻልሽው እንዴ? የአባትነት ፍቅር አይደለም ልጁ እኮ የአባትነት ፍቅር ማግኘት አለበት አይደል? እንዴ ልጁ በአንድ ቀን ነው እንደ አባትነት ፍቅር የሚያገኘው? አብርሃም ልጁን አይቶት ስለሄደ ልጁ በአባትነት ፍቅር ዘመኑን ያድጋል ማለት ነው። የአባት ፍቅር ማለት ይሄ ልጅ ማሁን ስለ አባት ፍቅር ምን ያውቃል? ገና የ3 ወር ልጅ ነው፣ 4 ወር ያልሞላው ልጅ በአባትነት ፍቅር አረተ አንድ ቀን አይቶት ስለሄደ ልጁ በአባት ፍቅር አረ ወይኔ አይ ደስ አይልም ሩታ። አይ ማንም ደስ አይበለው አይደለም 30 እና 20 ዓመት 40 50 ዓመት ይቆይ። እኔ ምን አገባኝ ከፈለገ እንጂ እንደዚህ አይባልም ሩታ። አይባልም። እሺ እኔ አልኩኝ በቃ
አንቺ ጥፋት የለብሽም፣ አንቺ ክፍተት የለብሽም። ሰው እኮ ነሽ። ሰው ከሰው ስህተት ስለማይጠፋ ስህተት አለብሽ። ስህተትሽን ደግሞ እንደ ስህተት ተከሽ አይጠፋም። እኔ የለብኝም። አልተሳሳትኩም። ሰው አይደለሽም ማለት ነው። ነኝ አልተሳሳትኩም። እሺ በምን ታባታ ሩታ እንደዚህ እንድትይ አንፈልግም። አሁን ኖርማል እኛ አልገባኝ። ልታስገድዱኝ ነው የመጣችሁት? ልናስገድድሽ አይደለም፣ ግን እያደረግሽ ያለው ነገር ልክ አይደለም። በርካፍቼ ስላናገርኳችሁ ግቡ፣ ቁጭ በሉ፣ እናውራ፣ እንጫወት ስላልኩኝ እንዴ እንደዛ እንጂ ከዚህ በኋላ በቃ ትላልቅ ሰዎች እንዲገቡ ከቤተሰብ ጋር መክረሽ ማድረግ ያለብሽን አድርጊ እንጂ እነዚህ ምንም ቅጡም ያልገባቸው ሰዎች ህይወት ምን እንደሆነ ትዳር ምን እንደሆነ ያልገባቸው ሰዎች እየመጡ የፈለጉትን ነገር እንዲናገሩሽ አትፍቀጅላቸው። በቃ አሁን ገደብ መስጠት አለብሽ። ከዚህ በኋላ በቃ ማንም ሰው እንዲመጣ አታድርጊ። ተናግረው ተናጋሪ እያደረጉሽ ስለሆነ እነዚህ ልጆች ማንም አብርሃምን ወክሎ ማንም ሰው መጥቶ እንዲያወራሽ አታድርጊ ከዚህ በኋላ በቃ እንደዛ ካላደረግሽ በስተቀር የማይሆን ነገር ውስጥ ነው የሚከቱሽ። እዚህ በላይ እንደዛ በቃ ለአብርሃም ማስቢለት እንጂ ይሄ ልጅ እኮ 10 ዓመት 20 ዓመት ከሀገር ሊወጣ ይችላል እኮ እንደዚህ ማድረግ የለብሽም። ታዲያ ምን ችግር አለ? 10 ዓመት 20 ዓመት ልጁን ማየት የማይፈልግ ሰውዬ አንድ ቀን አየው አላየው ምንድነው የሚፈጠረው? እስኪ ይሄንን ንገሩኝ። 10 ዓመት 20 ዓመት ልጁን ማየት ካልቻለ አንድ ቀን ቢያየው ምንድነው ጥቅሙ? እስኪ ይሄንን መልሱልኝ። ምን ያደርግለታል? አሁን ቢያየው ባየው እናንተ ራሱ ምንድነው የምታስቡት እንዴ? ንግግርህን እያሰብከው ወይም እየሰማኸው አውራ እንጂ ዝም ብለህ የመጣልን አቀባጥር እንጂ 20 ዓመት ሙሉ ማያየው ከሆነ አንድ ቀን አየው አላየው ምን ያደርግለታል? ምንድነው ጥቅሙ? ልጁ አድጎ እኮ አያውቀውም። አብርሃም እኮ አይለየውም ማለት ነው እኮ ነው። የዛሬ 20 ዓመት አብርሃም ወደ ሀገሩ ቢመለስ ልጁን አያውቀውም። ልጁ ኦልሬዲ 20 ዓመት ሆኖታል። ማን ይሁን የት ይሁን የሱ ልጅ ይሁን አያውቀውም እኮ ምክንያቱም ገና በአራስ ቤት የ3 ወር የሁለት ወር ልጅ እያለ ጥሎት ነው የሄደው። ምንም ቀላል ነገር እኮ ነው። አንቺ ቆይ እንዴት ነው ይሄንን ነገር 10 ዓመት 20 ዓመት ከሀገር ሊወጣ ያለ ልጅ እንደ ቀላል ነው ታስቢ? እንደ ቀላል ተራጁ ለምን ተሰበሰበ? እኔም ስንትና ስንት ነገር አልፌ እንደ ቀላል አልፌዋለሁ፣ እንደ ቀላል አይቼዋለሁ። ምንም ልታካብዱለት የሚገባ ነገር አይደለም። ጀግና በቃ ምንም አይነት ይሄው ልክ ሀገር መውጣት መሸሽ ምናምን ወንድነት አይደለም። እሺ ጀግንነት አይደለም አይደለም። በቃ ሰማኛለህ ካሌብ፣ በዚህ ልክ ልትናገረኝ ምን አይፈቅድልም። ስነ ስርዓታችሁን ትይዛላችሁ። እሺ ከዛሬ ጀምሮ እንደውም እዚህ ግቢ እየመጣችሁ እንድትረብሹኝ አልፈልግም። ተማካችሁ በክብር በጣም ስሜታዊ ሆነሻል። በጣም ስሜታዊ ሆኜ አይደለም ናቸው ግን የሆነ መርዝ የሆኑ ሰዎች ናቸው። ለቋቆሳትና ከዛ ስሜታዊ ሆነሻል። ኧረ እባክህ ህይወቷ ላይ እየቀለዳችሁ እንዴት ስሜታዊ አትሁን እንዴ? ነገዋ ላይ እየቀለዳችሁ እንዴት ስሜታዊ አትሁን? ዋጋ የከፈለችበት ህይወቷ ትዳሯ ላይ እየቀለዳችሁ እንዴት ስሜታዊ አትሆን? እች ልጅ ብዙ ብናገር ደስ ይላል። እኛ እዚህ ጋር የምታረጊው ነገር ስህተት ነው ካላልሽ ቆይ ማን ሊልሽ ነው የምፈልጊው? ማንም እንዲለኝ አይደለማ አልፈልግም። ሲጀመር ዙሪያው ያሉ ሰዎች ሁሉ ስህተት ናቸው። አበቃ። በነገራችን ላይ ሩታን ስህተት የምናገርበት ቦታ አለ። ሁሌም ስናገር ትሰሙኛላችሁ። በመጡ ቁጥር እንደነሱ ሩታ ስህተት ሰርታለች አይደል? ዝም ብዬ ከመሬት ተነስቼ ምን አደርጋ ልጅቷ እንዴ? የሰራችውን ስህተት የምናገርበት ሰዓት አለ፣ እናገራለሁ። እነዛ ስህተቶች ደግሞ እዚህ ደረጃ አብርሃምና እሷ እዚህ ደረጃ እንዲዳረሱ የሚያደርግ ስህተት አይደለም። አንድ ሰው ሲከፋ፣ አንድ ሰው ልቡ ሲሰበር፣ አንድ ሰው በቃ የማይሆን ነገር ውስጥ ሰው በደል ሲደርስበት፣ ህይወቱ ሲበላሽበት ሊያደርግ የሚችለውን ስህተት ነው የሰራችው እንጂ ምንም የተለየ ስህተት አልሰራችም። ያንን ነገር ደግሞ ሩታ ልናገራት የምችለው ነገ ደግማ እንዳሰራው እንጂ አሁን በጣም አዝኜብሻለሁ። አራይድና እዛ በአብርሃም ዘንድ አትረቡም እናንተ አትረቡም። ምን ትርክሚልክ የሚሆናችሁ ሰዎች ናቸው። ብቻ ለማንኛውም ወዳችኋለሁ። ከዚህ በላይ ስሜታዊ አልሆንም። ከዚህ በላይ ስሜታዊ ላለመሆን እሞክራለሁ። ሰላም ሁኑልኝ።